ሰንጥቄ ጥየው ነበር እኮ ናታን እጄን በእጄ እንዲው ለቃጫው እንዴ እኔ እኮ አልዋሸሁኝም እያስመሰልኩ ነው ተው እንጂ እንዴት ውሸት ጥሩ አይደለም እንዴ ትላልቅ ሰዎች አይደለም እንዴ እንዴው እንዴ እናትና ልጅ ወፍ እንዴው አፍላፍ ገጥሞ ሳያቸው እንዴው አንድ ሰው ነበር ይመስሉኝ ማን ታጣናናታ ናቸው ኧረ እኔ ምን አውቄ እሷ ናት እንጂ ያለች እንዴ ተናገር እንጂ ተናገርኩ እኮ ምንም አልተናገርክም ኧረ ስለፈጠረሽ ቆይ ንገረን ሲሳሳማ አይተሃል እኔን ግንባር ያርገው ጨለማ ነበር ሰው ይሁን ውሻን ያለው ማን ነው እንደዚህ የሚያንኳኩ ይሄ ደግሞ የቢንጥሪ ሊል ነው ጤና ይስጥልኝ ከአዲስ አበባ ፖሊስ ምን መተናል ረንጃለቱ ረዘንድሮ መከረሜን እንጃ ሳልዘከዝከው አንዱን በሳንጃ አቶ ደረጀና ወይዘሮ ማርታ እንግዲህ ደስ በሚልና ፏፈሽ ባለ ሁኔታ 25ኛ ዓመት አንቨርሰሪያቸውን አክብረዋል። እንግዲህ በደማቅ የተከበረው የአቶ ደረጀና የወይዘሮ ማርታ የ25ኛ ዓመት የአንቨርሰሪ ወይም ደግሞ የጋብቻ ዕለታቸውን ሞቅ ደመቅ ባለ በልጆቻቸው ታጅበው ሰርፕራይዝ ተደርገው በዓላቸውን አክብረዋል። እንግዲህ እነሱ ቀድመው በራሳቸው መንገድ እግዚአብሔርን ሲያመሰግኑ ፈጣሪያቸውን የረዳቸውን እዚያ ያደረሳቸውን በትዳር 25 ዓመት መዝለቅ ቀላል ነገር አይደለም። በዚህ ትዳር ውስጥ ብዙ ጸቦች፣ ብዙ ክርክሮች፣ ብዙ ፈተናዎች፣ ብዙ ደስታዎች፣ ብዙ ሀዘኖች አልፈዋል። በእነዚህ መካከል ይሄን ሁሉ ደስታና ሀዘን ይሄን ሁሉ መከራና ስቃይ ሲታለፍ አልጋ ባልጋ አይደለም ህይወት። ክፉውን በክፉ መጥፎውን ደግሞ በመልካም ታይቶ ሁሉም ነገር በትዳር ላይ ተቻችለው ያሳለፉበት ጊዜ ነበረ። በጣም ደስ በሚል ሁኔታ እንግዲህ ወይዘሮ ማርታና አቶ ደረጀ ደስታቸውን ሞቅ ደመቅ አድርገው ያከበሩበት ልዩ ፕሮግራም ነው። በዚህም እንግዲህ አቶ ደረጀም ወይዘሮ ማርታም በጣም ደስተኞች ነበሩ። መጀመሪያ እንግዲህ ለሰርፕራይዙ በፊት የተደረጉት ፕራንክ በጣም ከባድ ነበረ። እንግዲህ ልጆች ተሰባስበው በራሳቸው መንገድ እነሱን ሰርፕራይዝ ለማድረግ ያዘጋጁት ፕሮግራም በጣም የሚያስደነግጥ ነበረ። እንግዲህ እነሱም ቤተሰብም ማርታና ደረጀ በጣም ነበር የደነገጡት። በተለይ ደረጀ በቃ ከቁጥጥሩ በላይ ያው እናት ስለሆነች ወይዘሮ ማርታ ያው ልጇንም ለመደብደብ ሞከረች። አረሪ አረወዲ ልሞት ልቀበር አረተዋረርኩ አረዝኩ ብላ በቃ ግን አቶ ደረጀ በጣም ከቁጥጥሩ ውጭ ነበረ። በተለይ ደግሞ እንዴት አረገዛችሁ ሁለታችሁም አንድ ላይ ከምን የመጣ ነው ይሄ ነገር ብሎ ሲል ልጆች ተመካክረው ሴራ አስረስተው ስለሆነ ምክንያቱም አብይልና ዳጣ ይሄንን ነገር ተስማምተው እንግዲህ ሁለት የማይስማሙ ባላንጦች ለዚህ ሲሆን ግን አንድ ሆነው ያደረጉት ፕሮግራም በጣም ነበር የሚገርመውና ሁለቱም እንግዲህ ተደፍረን ነው የሚለውን ቃል እንግዲህ አቶ ደረጀ ሲሰማ አንድ አባት ሴት ልጆቹ ለዛውም ሁለት ሴት ልጅ አንድ ላይ ተደፍረን አንድ ላይ አረገዝን የሚል ነገር ሲሰማ ምን ትላላችሁ? እርግዝናቸው ሌላ ጉዳይ ነው። ማርገዛቸው ሴትነታቸው መደፈራቸው ሌላ ጉዳይ ነው። ግን ደግሞ አባታቸው እያለ በህይወት ሁለቱም አንድ ቀን ይደርጊት ሲደረግባቸው በጣም ከባድ ነው። በጣም እንግዲህ እሱም በጣም ነበር ያዘነው። እመኚኝ ማርታ እመኚኝ እልሻለሁኝ እነዚህ ልጆች ይሄንን ያደረገውን ሰው ወንድነቱን ቆርጬ አበላዋለሁ ብሎ ነበር የፎከረውና እንግዲህ በጣም ነበር ኦቨር ተናዶ ከአቅሙ ከቁጥጥር ውጪ ሆነው እንግዲህ ናታን አባዬ በቃ ተረጋጉ እስኪ ምናምን ብሎ እንግዲህ ለማረጋገጥ ቢሞክርም ግን አልተቻለም። እንዴ ከቁጥጥር ውጭ ናታን ውጣልኝ በቃ አይኔ እንዳያይህ ነበር ያለው አቶ ደረጀ። ምክንያቱም ወይዘሮ ማርታና አቶ ደረጀ ናታን እንግዲህ ያው እንዴት ታላቅ ወንድም የቤተሰባቸው አንድ አባል ነውና ይህ ነገር ሲፈጸም አንተ የት ሄደ ነበር? አንተ እንዴት ታላቅ ወንድም መጠበቅ ሲገባ ጭራሽ ተረጋጉ ምናምን ትላለህ እንዴ? አፋለህ ለይሄን የምታወራበት ውጣልኝ ማርታ ይሄን ሰው አንድ በይ ውጣልኝ እያለ ነበርና ናታን እንግዲህ ያው የሴራው ዋና ተባባሪ እሱ ስለሆነ ያው ደረጀ በጣም ስለተናደደ የሆነ ሌላ አደጋ ውስጥ እንዳይገባ ከመፍራት አንፃር ነው ይሄን ነገር ያደረገ የነበረው። በዛ ላይ ደግሞ እነሱን እዚህ ያረጋጋ የነበረው ወጥተው ወደዛ እንዳይሄዱባቸው
ምክንያቱም ሳሎን ውስጥ ያንን ፕሮግራማቸውን ተፍተፍ እያሉ እያዘጋጁ ስለነበረ ያ ነገር እስከሚዘጋጅ ድረስ እነሱ አንደኛ ቶሎ ርጦ ወደዛ እንዳይመጡ፣ ሁለተኛ ደግሞ በጣም ኦቨር ተናዶ ደረጀ ማርታም ያልሆነ ነገር እንዳይሆኑ እነሱን ለማረጋጋት ነበር ይሄን ያደረገው። እንግዲህ አብጌል ዳጣና ሁሉም ባንዴ ላይ ሆነው እንግዲህ አኒቨርሳሪያቸውን አክብረዋል። በጣም ደስ በሚል ሁኔታ እነሱም በጣም ደስተኞች ነበሩ። እንግዲህ ለአቶ ደረጀ በዛም ፕሮግራም ላይ እንግዲህ አብጌል አባዬ ግን እንደዛ ሲናደድ በጣም ነው ደስ ያለኝ እያለች ነበርና አንዴ እኔ ምንም ያክል ብቆጣሽ እኮ ስለምወድሽ ነው እንጂ እኔ በጣም ነው የምወድሽ ታውቂያለሽ አይደል አብጌል፣ ግን አንቺ ችግሩ የኔን መውደድ አትረጂውም እንጂ እኔ በጣም ነው የምወድሽ ያላት ነበርና በጣም ሁሉም እንግዲህ ልጆችን በጣም ተደስተዋል። በጣም በደስታ ነው እንግዲህ አቀባበል ያደረጉላቸው። እነሱም እንግዲህ በቃ እናንተም እንደዚህ ደረሳችሁ፣ በቃ የኛ ለደስታችን ይሄን ያክል ተጨንቃችሁ በጣም የሚገርም ነው። በነገራችን ላይ ከፕራንኩ ጎን ለጎን ይህን ነገር መደረጉ መቼም ከአእምሮ የማይጠፋ ልዩ ክስተት ነው ስትል ማርታም ገልጸዋለች። እሷና ማርታና ደረጀም እንግዲህ ፍቅራቸውን ተገላልጸው ካሳለፉት ቻለንጆች እንግዲህ ልጆች ካቀረቡላቸው ጥያቄ በተለይ ናታን ለደረጀም ለማርታም ጥያቄ ጠይቋቸው ነበረ። መጀመሪያ በትዳራችሁ ከባድ የገጠማችሁ ችግር ምንድን ነው? ከዛስ እንዴት አለፍሽው ነበር ለማርታ ጥያቄ ጥያቄ። ወይዘሮ ማርታ እንግዲህ የጠየቃት ናታን የጠየቃት ጥያቄ አይ በህይወቴ የገጠመኝ ወይም ደግሞ በትዳሬ ከባድ ፈተና ብዬ የማስበው ሁለት ልጆች ብቻ ወልጄ ሌላ ልጅ መውለድ አትችይም ተብዬ ስነገር የዛን ሰዓት የተሰማኝ ስሜት አንድ ወንድ ልጅ ለደሬ ሳላሳቅፈውም በመቅረቴ መቼም አረሳውም ይሄን ክስተት በማለት ነው የገለጸችልን። እንግዲህ አይ ማርትዬ አንቺ እኮ ሙሉ ነሽ፣ በቃ እግዚአብሔር ከፈቀደ ሁሉም ነገር በቂ ነው። እንግዲህ እሱም ደግሞ ያስደሰተሽ ሲላት ደግሞ ያስደሰተኝ ነገር ደግሞ ጉድለቴን እንደ ጉድለት ተቀብሎ ምንም ማለት አይደለም፣ አንቺ ለኔ ሙሉ ነኝ፣ አንቺ ሰጠችኝ ልጆች በቂ ናቸው ብሎ ደረጀ ያን እለት እንትን ሲለኝ ያ ነገር ለኔ በጣም ትልቅ ደስታ ነው። ሲቀጥል ደግሞ እንዴት አለፍሽው ካልከኝ በደረጀ ነው። ደረጀ ሁሌም አብሬ ስለሆነ ምንም አይነት ጉድለት ክፍተት እንዳይሰማኝ ስላደረገኝ በዛ መልኩ አልፌዋለሁ ስትል ገልጻለች። አቶ ደረጀ ናታን ሲገለጸው ነገር የጠየቀው ጥያቄ በትዳሬ በጣም ከባድ ጊዜ መቼ ነበር እሱን የታለፍከው ነበርና አቶ ደረጀ እንግዲህ አይ እስካሁን ባለው ህይወቴ ምንም አጋላጋጠመኝም፣ ወደፊት ግን አላቅም እንዴት እንደማልፈውም እግዚአብሔር ያውቃል ነው ያለው። ደረጀ እንዴት እንደዛ አለ ሲባል ማርታ እንዴ ደሬ በስመ አብ ምንድነው ደግሞ ስትለው አይ እንግዲህ ማርታ ያለቅም እሱን እንግዲህ እያላት ነበረ። ናታን እንደሚታወቀው ሚስጥሩን ስለሚያውቅ የዳጣ የሰላም አንዳንድ ነገሮችን ሚስጥር ስለሚያውቅ ናታን እሺ ብሎ ነው እንግዲህ የመለሰለት። እንዴ ናታን ይሄን ጥያቄ ማጥበቃ ጠይቅልኝ፣ እንዴት ከየት በምን ጥያቄውን በደንብ ጠይቅ በማለት ነበር እንግዲህ ወይዘሮ ማርታ የነገረችው። በዛም እንግዲህ ናታን አይ በቃ ካለ በቃ ነው ጋሽ በቃ የጠየኩትን ጥያቄ መልሶልኛል ኦልሬዲ خلاص ኦኬ ሌላ ነገር አይጠበቅበትም በማለት ነው እንግዲህ የመለሰው። ማን ውድ ቤተሰቦቻችን በዚህም እንግዲህ በጣም ደስ ብሏቸዋል። ማርታ ግን ምንድነው ጥያቄው ምናምን ያይ ነበር። ደረጀ ወደፊት ያው እንግዲህ ነገ ጧት የዳጣ ልጁ እሱ መሆኗት ሌሎችም ነገሮች ሲገጥሟቸው እንዴት ማለፍ እንዳለበት እሱ ነገር በጣም ከባድ ሆኖ ስለሚታየው ነው ያን ነገር እንደዛ ሌላ የቻለው ማለት ነው። ሌላው እንግዲህ ገዜ እንግዲህ በጣም ዘና ሲያደርገን ነበረ። እንግዲህ እንትኑ ርችቱ ወይም ደግሞ ምንድነው የሚባለው ጋይስ እሱን ነገር ሲያፈነዱት በጣም ነው የደነገጠውና እንግዲህ ዘራፍ አካኪ ዘራፍ ጋሽዬ ባካት በላይ ይችላ ነው ያለው። ጋሽያት በላይ ይችላ ያንተ ደም መላሽ እኔ ነኝና አለ። እንኳን ጋሽዬ በለው እያለው እንኳን እናትዬ በለው እያለው አላለም። እንደውም ልጁ ትቢተኛ ነው ባለው እና በቀጣይ እንገናኝ። ሰላም ቆይ።